ፍቅር አንቺ እኮ የሰደብሽ እኔ እኮ ያጋብዬ እኮ ነው የማወራሽ። እኔ እኮ አልሰደብኩሽም። አንቺ እኮ የምትሰድቢው አንቺ ደደባልሽኝ፣ ድንጋይ ራሳልሽኝ። እኔ አልሰደብኩሽም። ችግር የለው አልሰደብሽም። እሺ አላህ ሂዳያ ይስጥሽ። አሁን አዳምጪ ፍቅሬ። አሁን ምን መሰለሽኝ አንቺ እኛ ሶስት አካል ብንልም እኮ አንደኛው ወላጅ አንደኛው ተወላጅ ነው ብለሽኛል። አንደኛው አምላክ እኮ ይሄኛው አምላክ ይሄኛውን አምላክ ወልዶታል። ሶስተኛው አምላክ ደግሞ ከአፍ ወጥቷል። ሶስት ናቸው እኮ። ይሄኛው የራሱ አካል አለው ምድር ላይ መጥቶ ሙቷል። ይሄኛው ደግሞ ሰማይ ላይ ተቀምጦ ይሄኛው እንዲገደል አድርጓል። ይሄኛው ደግሞ ይሄኛውን አስረግዟል። ይሄ ነው ስላሴ። ስለዚህ ሶስት አካል ናቸው። ሶስቱ አካል ደግሞ አምላክ ናቸው። ኢቭን መጽሐፋችሁም ላይ እኮ አለ ያው ሶስት ጌቶች ናቸው ይላል። ሶስት አምላክ ናቸው ይላል። ያው መጽሐፋችሁም ላይ እኮ አለ። ይሄን እያለ ለምን ትክዳላችሁ? ሙስሊም ካለ ማስረጃ ያወራ። መጽሐፋችሁ ላይ ያለውን ቃል በቃል ያደረግ ነው። እዛ ላይ መጽሐፍ ቅዱስ ይማረ ማንት መጽሐፍ ቅዱስ ላይ ስላሴ እኮ የለም። ስላሴ የሚላል እንደ መጽሐፍ ቅዱስ ሰርች ካረግ በጉል ላይ የራሱ አይወጣም። አሁን ገባ አይደል? እናውቃለን። ይሄ ነገር ዝም ብለህ ጽፌት ወደ ሰው ተሳምተከ እንደዚህ ይላል እንደዚህ ይላል። ምንም ማንም ሰው ሻሃዳ የያዘ የለም። ጠዋት እየገባ ጀምሮ ግን ትርጉም ኪን አንተ ስርዓት ከያዝክ በስርዓት ስራ ከሰራክ ማለት ሙስሊም ላይ አንድ ሰው ሻሃዳ ከያዝክ ነው። ሌላ ነገር ዜሮ ነው ማለት ነው። አስተምሬ ካስተምሬ ከላስ ዝም በይ አትደከ ከክርስትና ማንም ሰው አይመጣም። ያን መጣ ይሄ ውሸት ነው። ይሄ ውሸት ነው። ይሄ የው ዝም ብሎ አንድ አምላክ አንድ ነው። እሺ ይሄ አካል ነው። አካል ገባክ? እሺ በአካል ስንት ናቸው? ሶስት አምላክ ናቸው አይደለ? እኔ መቼም ሶስት አካል ናቸው አይደለም? ሃይማኖት ያልተደራደረም። እሺ ሶስት አካል ምንድን ናቸው? ሶስት አካል ምንድን ናቸው? ሶስት አካል አብ ማለት አባቱ ነው። ወልድ ማለት ልጁ ኢየሱስ ክርስቶስ። እሱ ግብራቸው ነው። እኔ ግብራቸውን አልጠየኩሽም። ጥያቄ ምንድን ናቸው ነው ጥያቄ። ሰው ናቸው? አምላክ ናቸው? ምንድን ናቸው? ሶስቱ ስላሴ። ስለ ስላሴ ነው። ሶስቱ ምንድን ነው አልከደል? ስላሴ ማለት ሶስት ማለት ነው። ስላሴ ማለት እኮ ሶስት ማለት ነው። አልቀየርሽውም እኮ በገዛኛ ብቻ ነው ያልሽው። ስላሴ ማለት በገዛኛ ሶስት ማለት ነው። ጥያቄ ሶስቱ ምንድን ናቸው? ስላሴ ናቸው። እሱ ምንድን ነው ካልክ ከጠየቅን ሶስት ማለት እኮ ነው። እያረግሻለሽ ልንገርሽ ሶስቱ ምንድን ናቸው? ሶስቱ ሶስት ናቸው እያልሽ ነው ያለሽው። ሶስቱ ሶስት ናቸው እያልሽ ነው ያለሽው። በግዕዝ አረግሽው። ስላሴ ማለት በግዕዘኛ ሶስት ማለት ነው። ትርጉም አልተቀየረም። ጥያቄ አሁን ደግሜ ጠይቅ። ሶስቱ አካል ምንድን ናቸው? ሰው ናቸው? አምላክ ናቸው? ምንድን ናቸው? አካል ናቸው። አካላችሁ ምንድን ናቸው? አብ ያው አሁንም ደግሜ ማለት ነው። ካሁን በኋላ አላወራለሁ። አብ አምላክ ነው አይደለም? አብ አምላክ ነው አይደለም? ዝም አለች። አባቱ ነው። ወልድ ማለት ልጁ ነው። አብ አምላክ ነው አይደለም? ምን አይደለም? የሁሉ አካል ነው ወይስ አይደለም? አንድ አምላክ ብቻ አለ። አብ አምላክ ነው ወይስ አይደለም? ኧረ መልሽልኝ እባክሽ። አብ አምላክ አይደለም። አብ ማለት እኮ አብ ወልድ ነው። ልጁ ነው አምላክ ማለት ነው። አብ ማለት አባቱ ነው። እንዴት እንደዚህ ለወቱ ስብሐት አላችሁ። እባክሽ በግቡ ተሻለክ። አንዴ እባክሽ አንዴ እስቲ ጃቢር አለ። ቆይ ጃቢር ኢላስ አላችሁ? ወይኔ ጉድ! እግዚአብሔር አለ። አምላክ አይደለም እኮ ነው ያለችው። አለን። ቆይ ፍቅሬ ፕሊስ አንድ ጊዜ ሚውት አድርጊ። ያው እግዚአብሔር አባ መምላክ አይደለም ብላለች። ነቢና እሕትፍል ያ ብንት እስክቲ ሰርፕራይዝ ድምፅኪን አልሰማሁ። እጅኪን ጨብጨብ አድርጊ። በደንብ አልሰማሁም። በደንብ እስቲ ድምፅኪን ከኔ ጋር የሆነ ችግር አለበት። መሲ ሰዓት ዝም ብዬ ከኔ ጋር የሆነች ፐርሰናል ችግር አለባት። ወላሂ እየቀለኩ አይደለም። በጣም የሚጠላ ምን እንዳረኩት ማለት ነው። አላህ አላህ ትሰደብ ያለ ግን ይመር እያሳቀኝ ነበረ። ፍቅሬ ይኸውልሽ ውዴ ኦርቶዶክስ ናት ግን ቤት ያለውን ለቅሶ እኮ ነው። እኔ የሚገርመኝ ነገር ማለት ነው እንደዚህ ገዝት ላይ መታ እንደዚህ ያወራችው ታች እሱን ብቻው የምትለው ነው መሰለኝ። ተቃጥላ ያዙኝ ሊቀቁኝ። ምናልባት አጠገብሽ ኤሌክትሪክ ነገር ካለ ራቅ በይ። ቢላውም ነገር ካለ እነሱ ናቸው እኮ እናንተ ናቸው እኮ ማይብ ዶማ ማለት ነው። ማይም ማለት ነው። ለምን ወንድ ከሆናችሁ ቁርአን ቅሩ። ወደ ሙስሊማችሁ ሙስሊም እኛ ኪታብ እንዲህ ይላል። ዝም ብላችሁ ስለ ክርስቲያን ብቻ 24 ሰዓት ስለሁለቱም እናወራለን።
ስለ ሁለቱም ነው የምናወራው። ፍቅሬ በመጀመሪያ ጀምሮ ስለ ክርስቲያን ብቻ እኛ ስለ እስልምና የምናወራለን። ቆይ ዝም ብላችሁ ስለ ክርስቲያን ብቻ ነው። ማንም ሰው ችግር የለም ሻሃዳ ያዘ የለም እዚህ ዜሮ ነው። አሁን ሻሃዳ መያዙ ነው እንደ አንቺ እንትን ያለሽ። ስለ ሻሃዳ መያዝ አንቺ ምን አስጨነቀሽ? ይኸውልሽ አሁን አንቺ ለዝምድና ስራ እዛ ነው አለ። ለምን አስተምሮ ትምህርቱ ከተቀበለ ሰው ከመንገድ ከመጣ ነው። እሱ አውርቶ ጠዋት ጀምሮ ገብቶ ገስት ላይ አውርቶ ዜሮ ከገባ ዜሮ ይባላል ማለት ነው። ዜሮ ለኩሳለች እቺ እናት ያትበርድን መቼም። ኧረ ፍቅሬ ለአላህ ብለሽ ቆይ ምን ለአላህ ብለሽ አላህ ምን ታውቃለች እና ነው። ቆይ ብርቅ ይቅርታ አንቺ ታውቃለሽ ለአላህ አንድ ነገር ሲጠይቅ አሁን አሰለሽ ፍቅሬ ቆይ አይደለም ቆይ ፍቅሬ እንረዳዳ ፍቅሬ እንረዳዳ። አሁን ወንድ ከሆናችሁ ላልሽው ወንድና ሴት በጾታ ይለያያል። ታውቂያለሽ አይደለ? ወንድ ነው ቁሞ ነው የሚሸናው። ሴት ናት ቁጭ ብላ ነው የምትሸናው። ታውቂያለሽ አይደለ? ስለዚህ እንደዚህ ሁሉ አብና ወልድ አባት ነው፣ ወልድ ደግሞ ልጅ ነው። ስለዚህ አባትና ልጅ እኩል አይደሉም ነው። አባት ስራው ሌላ ነው፣ አባትነት ነው፣ ደግሞ ልጅ ልጅነት ነው። ቢያንስ የዝምድና ልዩነት እንኳን ማወቅ አለብሽ። አንድ ናቸው አይባልም። አሁን አንቺ ቆይ ግን ኢምራን የኦርቶዶክስ ናት ፕሮቴስታንት? ምን አገባሽ? ዝም ብለሽ ትበጫበጫለሽ እንዴ? እና ሌላ የብንት الحلال خلاص እንደዚህ አንድ ጥያቄ ስጠይቅሽ እኮ አሁን በፊት ነው የምትፈልሽ። አንቺ ትሳደቢያለሽ የብንት الحلال። እኛ ስለ ወንጌል ነው የምናወራው፣ ስለ ስድብ አላወራንም። እንዴ አንተ ትሳደቢ እንዴ? ምን ነው ሸዋ አራው ርዳትና ሌላ የሚገባ ሰው አስገባ እንዴ? ስንት ሚሊዮን ክርስቲያን እኮ ነው ያለው። ያንቺን ስድብ የሚሰማል እንደዚህ አይሰማሽም? ውስጥ ገብተሽ እንደዚህ አለ በአላ በምናምን አንድ ጥያቄ ጠይቀሽ ማስየለሽ ጠይቂ ደስ ይበልሽ። ጠይቂ እስልምና ላይ ወላሂ ጠይቂ ጥያቄ እስልምና ላይ ያላ ከጠጡ አይገቡ ይባል። ይሄ ነው በቃ። አያችኋ ደግሞ እኮ የሚገርምሽ ነገር መቼ መሰለሽ? ከትናንት ወዲያ ጀምሮ ወላሂ ታዳምጣለች ቁጭ ብላ ማለት ነው። ሌሊቱ ሙሉ ነበረች፣ እስከ ሌሊት ድረስ ነበረች። እና ይገርማል። ተምራ እንደዚህ መጮኋና ዋናው ግን መፈሰስ ጠይቂ እስልምና እኔ መጽሐፍ እናንተ ቁራን ቡኻሪ ሁሉ ነገር አንስቼና አንተ የምታወራ እያዩ ነው ካዮ ሁሉም ይለያል። ጠይቂ ያው ስታሳዝን ወላሂ ጨለለ ይበቃ። ጮኸት አይደለም አጭ ይሄ ጠይቂ። ታቦት አውቃለሁ ብለሃል። ስለ ታቦት አውቃለሁ ብለሃል አይደል? ይሄ አማርኛ ሊገባል አይደል? ስለ ታቦት ካወቅ ታቦት የቱ ከተማ ውስጥ ነው ነፃነት አገኘች? ይሄ ነገር ብቻ መልሱ አየህ ትላለህ። ገባ? ታቦት እኮ ሳጥን ነው። በእናንተ ከሆነ አራት ማዕዘን ጣውላ ነው። እሱ ጣውላ ማን ነው አለ? አረ ያው ላሳይሽ። ቆይ ያው ቆጣጣው እዚህ ጋር ምንድን ነው የምታሳይ? አሁን ደግሞ ከጎግል ላይ እንደዚህ ጽፌት ራስኪን ጭቅጭቅ አድርገህ አምጥና ኖ ያው ታቦት ይሄ ነው። ጣውላው ታቦት ይሄ ነው። ከእነሱ ላመጣሁልሽ። ይሄ ነገር በእኛ አናውቅም። ጣውላ ብሎ የተጻፈ አምጣ። ጣውላ መጽሐፍ ቅዱስ ላይ ጣውላ ብሎ የተጻፈ አምጣ። እሱ ብቻ እያየሽው እኮ ነው። ያው እያየሽው ኖ እሱ ታይና ታቦት ከምንድን የሚዘጋጀው? እሺ ታውቂያለሽ ታቦት ከምን እንደሚዘጋጅ? የፈለገ ነገር ይሁን ከምንድን የሚዘጋጀው? ከእንጨት የሚዘጋጀው መረጃ አለ። እንጨት ይሁን የፈለገ ይሁን የተጻፈ ያለ ሰው የተጻፈ ያለ ያየነው እኮ እንጨት እንደሆነ ያየነው። ይሄ ጣውላ ነው። ይሄ ታቦት አይደለም ጣውላ ነው ካለ ዛሬ ራሱ ሰልፋለ። ሂድ እሱ እያየሽው እኮ ነው። ያው እዚህ ጋር ቆይ እያየሽው አይደለም ነገር ይሄ ፒክቸር እኮ ነው። ይሄ ዝም ብሎ ያኔ ፒክቸር ምንድን ነው? ፒክቸር ለምን ይታይሻል? ፒክቸር ለምን ይታይሻል? ንገሪኝ። እኔ እያልኩት ገባህ? አሁን ኦኬ እሱ የተጻፈ አለ መጽሐፍ ቅዱስ ላይ አለ ወይም ቃል ላይ አለ። ስለዚህ መጽሐፍ አለበት ባይነሽ ማየት ብቻ በቂ አይደለም። ኖ አዎ አምጣ፣ ማረጃ አምጣ። ጣውላ ካለ እኔ ዛሬ ሙስሊም ሆናለሁ ጽፎ ማለት እንጨት ነው። እዛ ላይ ጽፎ ይሄ ጣውላ ነው፣ ይሄ ታቦት ማለት ጣውላ ነው ካለ አምጣ። አሁንም ጨረሽ ጣውላ ያላ እሺ። አጀማ መሲ አለሽ? መሲ ጋር ነው የማወራው። አለሽ መሲ? ጻፉልኝ ኮሜንት ላይ ታቦት እንጨት ነው የሚል ካለ ሙስሊም እሆናለሁ። ኖ ብሎ ከጣጻፌ ይሄ ታቦት ማለት ጣውላ ነው እንጨት ነው ካለ መጽሐፍ ቅዱስ ላይ ጽፈት ካለ ጽፈት ነማረጃ ከነሚኑ አሳይተክ እኔም እዚህ ያነበብኩት አይቼ እውነተኛ እርግጠኛ እንጨት የምለው ነገር ካገኘው ሙስሊም ሆናለሁ።
በጣም በይ። በጣም ጥሩ ጥያቄ። ስለዚህ አጀማ የኮሜንት ላይ ጻፉልኝ። ታቦት እንጨት ነው የሚል ካለ ወይም ደግሞ ጣውላ ነው የሚል ካለ ምን ትሆናለህ? ምን ትሆኛለሽ? ድገሚ እስኪ ምን ትሆኛለሽ? ፈልግና አንዴ ድገሚው። ማረጃ ማስረጃ እኮ አቅርብ አዘጋጅቼዋለሁ። እዚያው አለኝ ከፍቼዋለሁ እዚህ ጋር። ከማንበቤ በፊት ግን ኮሜንት ላይ ጻፉልኝ። ምን ትሆኛለሽ? ድገሚ አንዴ። ሙስሊም ድጋሚው። የት ገባች? ይሄን ያልኩህ ሄደች። በቃ ታቦቱን እያሳየኋት ስዕሉን እንጨት ነው የሚል አመጣለሁ። ወላሂ አለ። ድጋሚው ምንድን ነው ያልሽው? አትደውሉኝ። እዚህ ታች ሆናችሁ ማንም ይደውልልኝ። እንጨት ታቦት እንጨት የተጻፈ እንጨት ምናምን የሚል ካለ ምን ትሆኛለሽ? ሚቃል ማለት ነው። እሱ ብቻ አምጣ። አትደውሉ በእናታችሁ። ከዛ ምንድን ነው የምትሆኚው? እየደወሉ አሉ በዩ አንዴ በዩ ፕሊስ፣ አንዴ በዩ ያላ በዩ እየረበሿት። የት ገባች? አስወጣት። ኧረ እባክሽን ወረደች። ጃጀማ ተመለሽ። ደውሎባት ተመለሽ። ኡስታዝ መልሳ በአለ መልሳ። ኡስታዝ እንድትሄድ አልፈልግም። አንድ መልሳት እንዳረሱ። ኮሜንት ላይ ታቦት እንጨት ነው የሚል ካሳየኸኝ ሙስሊም እሆናለሁ ነው ያለችው። ትግባና አንዴ እናሳያለን። ወላሂ ያው ይዤዋለሁ። ጀማ ታነቡታላችሁ ምን እንደሚል። አሁን ግን አስገባት አንዴ። ግን ቢላህ አሌይኩም ታዘብ። እንደዚህ እያየችው ታቦቱ እንደዚህ እያየችው ምንድን ነው ያለችው? አይ አልፈለግም። እንጨቱ ነው እያየ ነው እየታየ ከማየት በላይ የምንፈለግ ግን አሁን ግቢና ቃል በቃል እንጨት ነው የሚል ደግሞ እናሳይሻለን። ጣውላ ነው የሚል ግቢ። ካልሆነ ግን በቃ ፈርታለች፣ ጉዳዩ ይዘጋል ማለት ነው። እስከዛ የሚጨመር ካለ ጨምሩበት። ያለ ጃቢር፣ መሲ፣ ኢልያስ ተፈበሩ እና ጀማ ሁሉንም ፎሎ አድርጓቸው።